ሰላም ሰላም ውድና የተከበራችሁ ያዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ጉር ተመልከቱልኝ። ይህ እንግዲህ የመዳም ባል ነው ማለት ነው። እህታችን 4 አመት እንግዲህ እዚህ ሰውዬ ቤት ሰርታ ወደ ሀገሯ ልትሳፈር ስትል እያንዳንዱ ቦርሳዋን ሻንጣዋን አምጪ እያለ እንግዲህ እያወጣ እንዴት እንደሚፈትሽ ተመልከቱ ማለት ነው። የሰው ቤት የሰው ሀገር እውነት በጣም የሚያሳዝንና የሚያናድድ ነው። እዚህ ጋር ለምሳሌ ደሞዟ ብር ቢኖርስ የራሷ ብር በእጇ ይዛ ወደ ሀገሯ ልትገባ ቢሆንስ? በደንብ ይዩት እንዴት እንደሚፈትሽ። አፈታተሹ ራሱ በጣም ነው የሚደብረው። እያንዳንዷን እቃ እያነሳ ማለት ነው እውነት እና ከዚህ እንድትጠነቀቁ እህቶቼ ማለት ነው። ሁላችሁም ይሄን ቪዲዮ የምታዩ በደንብ ተጠንቀቁ። ተመልከቱ። አዲስ ቦርሳ ነው እንግዲህ የገዛችሁ። አወጣ ውስጥ እንኳን ያለውን እንዴት እየፈተሸ እንደሆነ። እዚህ ጋር አሁን ብር ቢኖራት ስች ልጅ አፈታተሹን ተመልከቱ። የእውነት በጣም ያሳዝናል። በአሁኑ ሰዓት ላይ በጣም ከባድ ነው በጣም እና የሰው ነገር የሰው ነው እና ሁላችሁም ጥንቃቄ አድርጉ። በተለይ ኮንትራት ያላችሁ እንግዲህ ኮንትራት ቤት ሰርታችሁ ወደ ሀገራችሁ ስትገቡ መጨረሻ ላይ የእናንተ የራሳችሁን ሀቅ የራሳችሁ ገንዘብ እንኳን ቢሆን እንዴት እንደምትፈተሹ አንዳንድ ባለጌዎች ቤት ተመልከቱ ያለውን ነገር ማለት ነው። እና ይህ ሰው እንግዲህ እቺ ልጅ ለምሳሌ ብር ሊኖራት ይችላል። እዚህ ጋር የራሷ ብር በኋላ ሰረቅሽ ሊሉ ነው። ወርቅ ልትገዛ ትችላለች። ጠቃሚ ነገር ይጠቅመኛል ብላ ትገዛለች። እነዛን ነገር ቢያገኝም ይወስዳል ማለት ነው የኔ ነው ብሎ። ገባችሁ? እና በጣም ተጠንቀቁ። በጣም ጥንቃቄ አድርጉ። የሆነ ነገር ወርቅ ምናምን እንኳን ስትገዙ ፋቱራው እጃችሁ ላይ እንዲሆን የገዛችሁትን እቃ በተለይ ወርቆች፣ ሰዓቶች፣ ስልኮች ስትገዙ ፋቱራውን ከእጃችሁ ላይ እንዳታጠፉ ማለት ነው። ምክንያቱም ለምን ካላችሁ ይሄው እንደዚህ ነው። ምንም የፈለገ 1000 አመት አብራችሁ ብትኖሩ አረቦች በጣም ልትሄዱ ስትሉ እናንተን አብራችሁ እንደኖራችሁ ሳይሆን በቃ እንደማያውቋችሁ አዲስ ሰራተኛ አድርገው ነው ሁሉ ነገራችሁ የሚፈትሹት ማለት ነው። እዚህ ጋር እናንተ ክፉ ናችሁ ወይ ደግሞ ሰርቃችሁ ምናምን አይደለም፣ ግን እንዲህ አይነት ልማድ አለባቸው። በጣም ባለጌዎች ናቸው ማለት ነው። በጣም ያሳዝናልና እህታችን እንግዲህ ይሄን አክል እንደዚህ እያደረገ ነው ማለት ነው። ለምንድነው ይሄም ካላችሁ አንዳንድ እንትን መዳሞች ካያችሁ ቲክቶክ በተለይ ይሄ ቲክቶክ ከመጣ በኋላ ብዙ ሚስጥር እያወጣ ነው ያለ። በቲክቶክ ሰራተኛዬ እንደዚህ ሰርቃ ልትሄድ ስትል ስፈትሻት ይሄን አገኘውባት እያሉ አንዳንዶቹ የሚያወሩት ነገር አለ። ያን በመከተል ደግሞ ማለት ነው ሌላዎቹም ያን ቲክቶክ ሲያዩ ይፈትሻሉ፣ እየቀረጹ ቪዲዮ ይለቃሉ ማለት ነው። እንደዚህ ያደረጉና እንግዲህ ይሄ የመዳም ባል በጣም ነው ያናደደኝ በነገራችን ላይ። ምክንያቱም ሻንጣዋ ራሱ ትንሽ ናት፣ ያያችኋት ኮንትራት ቤት ናት እቺ ልጅ። ከዚችም ካለችው ራሱ እቃዋን እያንዳንዷን እያወጣ የገዛቻት ቦርሳዋ ምኗ ሳትቀር እየፈተሸ። በዚህ አጋጣሚ ያው እንግዲህ ያላት ነገር ቢሆንም ይወሰድባታል ማለት ነው። እና በጣም ተጠንቀቁ፣ ጥንቃቄ አድርጉ። ምንም አይነት ነገር እነሱን አሳየታችሁ ግዙ፣ አብራችሁ ግዙ። ከሰጧችሁም ደግሞ የሰጧችሁን ነገር እነሱ እንዲሁም ደግሞ እነሱ የማይፈልጉትን ነገር ራሱ ሊሰጡ ማለት ይሄን ነገር ዝባላ ጣዩ ይላሉ። ልብስም ጫማም ሊሆን ይችላል። የተለያዩ ጌጣጌጦች፣ ሰዓቶች፣ ሽቶዎች እነሱ የሆነ ነገር ተጠቅመው ማለት ነው ትንሽ ጊዜ ከዛ በኋላ አይፈልጉትም። አዲስ እንዳለ ማለት ነው። ለምስኪን ስጡ፣ ውጭ ላይ ወጣታችሁ ጣሉ ምናምን ካሏችሁ እናንተ ስለምትፈልጉት ጥሩ ነገር ስለሆነ አንስታችሁ እነሱ ሳያውቁ ሻንጣችሁ ውስጥ እንዳታደርጉ። ምክንያቱም እነሱ በጣም ነው የሚረሱትና እንደሰረቃችሁ ነው የምትደረጉት። ስለዚህ ምን ማድረግ አለባችሁ? ይሄን ጣይ ካለች አንቺ የምትፈልጊው ነገር ከሆነ መዳም እኔ ይሄን እፈልገዋለሁ ልውሰደው ወይ ብለሽ አስፈቅደሽ እንጂ እሷ ጣዩ ብላሽ አንቺ ደግሞ ወደ ቦርሳሽ ውስጥ ካስገባሽ እንደዚህ በምትፈትሽበት ቀን ስታገኝ አንቺ ሰርቀሽ ባይሆንም ልክ እንደ ሌባ ነው የምታደርግሽ ማለት ነው። ስለዚህ ከሴቶቹ ደግሞ የበለጠ ወንዶቹም አሉ ባለጌዎች ማለት ነውና እንደ ሴት እንደዚህ አይነት ወንድ ማለት ነው። ይሄ ያሁን ወንድ ለኔ ወንድ አይደለም ሴት ነው፣ ባለጌ ነው። እሺ እውነት በጣም ነው ያናደደኝ። እንግዲህ እቺ ልጅ ሰርቃ ወይ ምን አድርጋ አይደለም፣
ወደ ሀገሯ ብቻ ልትሳፈር ሻንጣዋን ምኗን ረተበች። ከዛ መፈተሽ አለብን ብለው አውጥተው ጭራሽ በአደባባይ በቪዲዮ ነው እየፈተሹ እንግዲህ እንትን ያሏትና እንትኑን ራሱ ሻምፖውን እያወዛወዘ እያየ ነው። ምንድነው ሻምፖ ውስጥ ወርቅ ያስገባሉ፣ ክሬም ውስጥ ሻምፖ ውስጥ ወርቅ እየከተቱ ይዘው ይሄዳሉ ሸቃሎች ብለው ራሳቸው አስገብተው አረቦች ይህን ቪዲዮ ሰርተው ነበር። እንደዚህ አይነት ቪዲዮ ማለት ነው። ሻምፖ ውስጥ ወርቅ የአንገት ሀብል ወርቅ አስገብተው ከዛን ወርቃችን ጠፍቷል ልትሳፍር ስትል። ይሄንንም ያደረጉባት ደግሞ ገንዘብ ነበራት ልጅቷ ማለት ነው። ልጅቷ ብር አላት እነሱ ጋር። ልክ ልትሳፈር ስትል ገንዘቤን ስጭኝ ሲሏት ጊዜ ገንዘቡን ላለመስጠት ብለው እንደ ሌባ አድርገው ወርቅ ጠፍቷል አለች ሴትዮዋ። ወርቄ ጠፍቷል፣ የአንገት ሀብል ወርቅ ጠፍቶብኛል፣ ከአንቺ ውጭ የሰረቀ የለም፣ ትፈተሻለሽ አሏት። እቃዋን ረትባለች። እሷ ያረተበችው እቃ ውስጥ ነው ያስገቡት እነሱ። ልጅቷ አልነካችም። ከዛም ተፈተሸ። ከሻምፖ ውስጥ ወርቅ ተገኘ ማለት ነው። እና ከክሬም ውስጥ ይሄንን ቪዲዮ ቀርጸው የለቀቁ ሰዎች አሉ። ሰራተኛዬ ወደ ሀገር ልትገባ ስትል የአንገቴን ሀብል ሰርቃ ሻምፖ ውስጥ ከታ ወደ ሀገሯ ልትገባ ስትል ያስኳት። ልጅቷ ግን ምንም አልሰረቀችም፣ ምንም አላደረገችም። እነሱ ገንዘብ እንዳይሰጡ ሌባ ብለው ወንጀለኛ አድርገው ሊያሳፍሯት ስለፈለጉ ብቻ ነው፣ ያላትን ደሞዝ ስላልሰጡ። እንዲሁም ደግሞ በወር ደሞዝ የማይሰጧችሁ ከሆነ የመጣችሁበት ኮንትራት ቤት ነው። በአብዛኛው የምትጠቁት ኮንትራት ቤት ያላችሁ እህቶች ናችሁ። በውጭ ያሉት ሲፈልጉ ይሰራሉ፣ ሳይፈልጉ ረፍት ብለው ሂደው ካልተመቻቸው በዛው ይቀራሉ፣ ስልካቸውን ዘግተው አይመለሱ። ውጭ ያሉት ግን ኮንትራት ያሉት መንቀሳቀሻ ስለሌለ መውጫ አግኝተው ወይ ካልጠፉ ወይ የሆነ ነገር ካልተደረገ ወይ ስራ ካልተቀየረላቸው በጣም ነው የሚሰቃዩት። በዛ ላይ ደግሞ የደሞዝ ሰዓት ላይ ብራቸውን በየወር አይሰጡም። ይሄ በጣም ፈተና ነው ማለት ነው። እና ለዚህም እነሱ ገንዘብን አለመስጠት ስለሚፈልጉ እናንተን እንደ ወንጀለኛ እንደ ሌባ አድርገው ያን ገንዘብ ሊያጭበረብሩ የሚፈልጉ ብዙ ሌቦች አሉ ማለት ነው፣ ነጮቹ ማለት ነው። እኛ ያው ገንዘብ እጦት እንጂ ስርቆት አይደለም ወደ ያሰደደን ስደት የመጣ ነው። ግን ብዙ ጨዋ እህቶች አሉ። አንዷም እውነት ሰርቃ ሊሆን ይችላል፣ ላይሆንም ይችላል። ግን በአብዛኛው የሚሰርቅ የለም፣ አይሰርቅም። ለምንድነው? ራሳቸው ይፈራሉ እንኳን ሊያነሱ ቀርቶና በጣም ከባድ ነው። እንዲሁም ደግሞ የመዳምን ልብስ ለብሰው ፎቶ እየተነሱ ልጆች አይታችሁ ከሆነ ቲክቶክ ላይ ማለት ነው መዳም እንዴት እንዳሰቃየችና እንደመታቻት ካያችሁ አይታችኋል። በዚህም ተማሩበት ማለት ነው። መዳም የለችም፣ ልብሷን አውጥታ የመዳምን ልብስ ለብሳ ፎቶ ተነስታና ቪዲዮ ሰርታ እዛው የመዳም መኝታ ቤት እነሱ በሌሉበት ቦታ ማለት ነው ቪዲዮ ሰርታ ቲክቶክ ላይ ለቀቀች። መዳሟም ደረሳት ማለት ነው። ያን አየች። ልብሴን ሰርቀሽ ለበሽ ብላ እንዴት እንደቀጠቀጠቻትና እንዴት እንዳዋረደቻት ያያችሁ ልጆች ያን ቪዲዮ ካያችሁ ጥሩ ነው፣ ካላያችሁ ደግሞ አመጣላችኋለሁ ቆይ ፈልጌ ማለት ነውና በጣም ያሳዝናል። የእውነት ራሳችሁን ጠብቁ። አዳዲስ ልጆች ናቸው አሁን እየተጠቁ ያሉት፣ የድሮዎቹ አይደሉም። አሁን አዲስ የሚመጡት ምንም አያውቁም፣ በጣም ምስኪኖች ናቸው። እነሱ የጣሉት እየመሰላቸው የሆነ ነገር የሆነ ቦታ ይወረውራሉ፣ ያስቀምጣሉ፣ ያነሳሉ። እነዚህ ልጆች በዛን ሰዓት ላይ እንደ ሌባ ይደረጋሉ ማለት ነውና ኮንትራት ቤት ያላችሁ አንደኛ ደሞዛችሁን ውሰዱ፣ ሁለተኛ የነሱን እቃ እንዳታነሱ በፍጹም። እሷ ጣይ ያለችሽን ነገር ራሱ ሳታሳይ ወስደሽ ሻንጣሽ ውስጥ እንዳታስገቢ። አንቺ ሰርቀሽ አይደለም ጣዩ ብላሻለች፣ ግን ስለምትፈልጊ ወስደሻል። እሷ ግን እኔ ያልሰጠውሽም ብላ እንደ ሌባ ነው የምታደርግሽ። በዛ ላይ ደግሞ የሚያስጠላው ነገር በአሁኑ ሰዓት ቪዲዮ እየቀረጹ ቲክቶክ ላይ ይለቃሉ። ቤተሰቦች ያዩሻል፣ እዛ ጋር ሀበሾች ያዩሻል። እና በጣም ያሳዝናል ያለንበት ነገር በአሁኑ ሰዓት ኢትዮጵያ ሀገራችን ላይ ብቻ ሳይሆን ጭካኔ በዓለም ነው ማለት ይቻላል ማለት ነው። ከዚህ ተጠንቀቁ እህቶቼ፣ ትማሩበታላችሁ ብዬ ነው ያመጣውላችሁ ይሄን ቪዲዮ። ሰውየው ግን በጣም አቃጥሎኛል ከሚባለው በላይ። አፈታተሹ ራሱ በጣም ያስጠላል። ሻምፖውን ሁሉ እያወዛወዘ ነው፣ ቦጭቦጭ እያደረገ ነው ማለትም ለማወቅ ውስጥ ምን የሆነ ነገር አለ ለማለት እና በጣም ያስጠላል። እውነት ምን አክል ይሰማችኋል? እናንተ አሁን ብዙ አመት ኑራችሁ አገልግላችሁ አገራችሁ ልትገቡ ስትሉ ኮንትራት ሲያልቅ እንዲህ አይነት ነገር ቢያጋጥማችሁ ከባድ ነው። ስለዚህ ጥንቃቄ አድርጉ። የምትገዙትን ነገር በፋቱራ በወረቀት ያዙ ማለት ነው፣ በመረጃ ወርቅም ምንም ገዛችሁ። ለምን መልሰው እነሱ እንድትገቡ ወደ ሀገራችሁ ስለማይፈልጉ
የውሸት ወንጀለኛ ያደርጓቸዋል። እኛ ደግሞ አንሰማም። እዚህ ጋር የሚሰሙት እነሱ ናቸው። ሀገራቸው ነው፣ ቋንቋቸው ነው። እኛ ማስረዳት እንኳን አንችልም፣ አሁን ባለንበት ደረጃ ማለት ነው። እና ራሳችሁን ጠብቁ እህቶቼ። ሰላማችሁ ይብዛ። እወዳችኋለሁ። ባይ ያስተምራችኋል ብዬ ነው ይሄን ቪዲዮ ለሁሉም ሼር፣ ላይክ፣ ሰብስክራይብ አድርጉ። ምክንያቱም ብዙ ምስኪን እህቶቻችን ይማሩበት ከዚህ ሳያውቁ ወስደው እቃቸው ውስጥ የሚያደረጉ ካሉ አውጥተው እንዲጥሉ ወይ ደግሞ እንዲያሳዩት አንቺ ጣዩ ብለሽ ነበር እኔ ግን ወስጄዋለሁ ብለው ያሳዩ ማለት ነው። ጫማ ሊሆን ይችላል፣ ቦርሳ፣ ልብስ፣ የተለየ ነገር እነሱ አንፈልገውም ብለው ሲጥሉ እናንተ ብድግ አርጋችሁ የምትወስዱት ዋጋ ስለሚያስከፍላችሁ ተማሩበት እህቶቼ። ወዳችኋለሁ። ባይ